ቀጭን ጥለት ከላይና ከታች መዝጊያው ከላይና ከታች ሆኖ እንደ ደረጃ ሆኖ የተሰራ ነው። ቀይ ያላትና ነጭ ያላት ውስጧ በጣም የምታምር አይነት ከለር ነው ያላትና ኮስተር ያለ ያበሻ ልብስ ነው። በነገራችን ላይ የለበስኩት ልብስ እንዴት አያችሁት? አልወደዳችሁትም? አየር መንገድ ራሱ ሳደርገው በጣም የሚያምር አይነት ልብስ ነው። ፕሮግራሜ ትልቅ ነው፣ ወራጅ እንዲሆንልኝ እፈልጋለሁ ካላችሁ በወራጅ አድርገን እንሰራላችኋለን። ነጠላው ደግሞ 5 አርብ 6 አርብ እየጨመርን ቆንጆ አድርገን እንሰራላችኋለን። እንዴት ናችሁ? ሰላም ናችሁ? የለንግስት ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ትንሽ ጠፍተን የመጣ ነው። ገና እንዴት አለፈ? ጥብቀት እንዴት ነበረ? በአዲስ ሞራልና በአዲስ ኤነርጂ መጥቻለሁ። በፍቅር እንደምትቀበሉኝ አምናለሁ። እንደ ሁል ጊዜው ሰብስክራይብ እና ላይክ በማድረግ ከኔ ጋር ቆዩ። ዛሬ ደግሞ ያዘጋጀሁላችሁ ልብስ ስላሳያችሁ እንደምትወዷቸው እርግጠኛ ነኝ። ትልቅ አይደለም ትንሽም አይደለም መካከለኛ የሚባሉ ቀሚሶች ናቸው። እነዚህ ከ25 እስከ 30 ሳንቲም የተዘጋጁ ጥበቦች ናቸውና በየትኛውም ሰዓት ላይ ጥልቅ አድርገን የምናደርጋቸው ለፕሮግራም የሚያደምቁን ቤተክርስቲያን ስንሄድ በጣም የተጋነነ ልብስ ለማንፈልግ ሰዎች የሚሆኑ ልብሶች ናቸውና ከለሩ እንደምታዩት ፐርፕል፣ ነጭ፣ ጎልደን አለው። ሁሉንም ሰው የሚያሳምር የሁሉም ቆዳ የሚስማማ አይነት ከለር ነውና ይሄኛው በእጅና አንገት ቢጠለፍ ከወገብ በላይ በሳይዝ አድርገን ብንጠልፈው በጣም ያምራልና እዚህ ውስጥ ጎልደን ቦታዎች ላይ ፈርጥ ብናደርግበት ውስጡን እያንዳንዱን ፓርት በፈርጥ ቢሞላ በጣም የሚያምር አይነት ልብስ ነውና እነዚህ ፓርት ያሉት መዝጊያዎቹ በእነዚህ ብቻ ራሱ ቢጠለፍ በጣም የሚያምር ልብስ ነው። በእጅና አንገት ተሰርቶ ከወገብ በላይ ጥልፍ አድርገን ሰርተነው 20 ሺህ ብር ነው። ይሄኛው አሁን መጀመሪያ ላይ ያሳየኋችሁ አይነት ልብስ ሆኖ የሱ ከለር ነው። በዚህ ከለር ተሰርቶ ነው። በሁለቱም ከለር የሚያምሩ አይነት ልብሶች ናቸው። ያኛው በፐርፕል ነው፣ ይሄኛው ደግሞ በላይት ብሉ ሆኖ የተሰራ ነው። እንደምታዩት ውስጡ ጎልደን አለው፣ ውስጡ ትንሽ ቡኒ ነገር 100 ቁጥር አለቻት እና የሚያምር አይነት ከለር ነው። ነጠላውን አያችሁት? ሲለበስ የሆነ ግርማ ሞገስ የሚሰጥ አይነት ልብስ ነው። የሚሰለች አይነት ከለር አይደለም። ፈርጥ ብናስገባበትም ባናስገባበትም የሚያምር አይነት ልብስ ነው። ይሄኛው በእጅና አንገት ከወገብ በላይ ጥልፍ ተደርጎ ተሰርቶ 20 ሺህ ብር ነው። በወራጅ ከተሰራ ደግሞ 22 ሺህ ብር ማለት ነው። እችኛዋ ደግሞ ደረጃ ሆነ የተሰራች ነው። በደረጃ የተሰራ ልብስ ናት። እንደምታዩት ከላይ ከታች መሀል ላይ መነን ሆኖ የተሰራ ነውና በዙሪያ ቢጠለፍ በጣም የሚያምር አይነት ልብስ ነው። ከለሩ እንደምታዩት 30 ቁጥር በጥቁር ምናምን ሆኖ የተሰሩላችሁና እያንዳንዱ ከለሮች የሚሰለቹ ከለር አይደሉም እና እንዴት ነው አንዱ ከአንዱ እንዲዋሃድ አድርጎ የተሰራ ከለር ነውና እንዴት ነው ኮስተር ያለና ትልቅ ጥበብ አይነት የሚመስል ነው። ለፈርጥም ይመቻል። አሁን ልብስ ፈርጥ ብናደርግበት ለፈርጥ ራሱ ይመቻል። አያችሁ ነጠላውን እኔ ላይ አየር መንገድ ራሱ ሳደርገው በጣም የሚያምር አይነት ልብስ ነው። በእጅና አንገት ቢሆን ይመረጣል ይሄ ልብስ። በወራጅ ይሁን ካላችሁ ደግሞ እችኛዋን ብቻ ከፊት አድርገን በወራጅ ማድረግ እንችላለን። እችኛዋ ልብስ በእጅና አንገት ተሰርታ 18 ሺህ ብር ናት። እችኛዋ 23 ቁጥር በእኛ የምንላት ብሉ ብላክ የሆነች ከለር ናት። እንደምታዩት ውስጡ ያሉት ከለሮች ቀይ ያላትና ነጭ ያላት ውስጧ በጣም የምታምር አይነት ከለር ነው ያላትና ኮስተር ያለ ያበሻ ልብስ ነው። የሚያምር አይነት ልብስ ነውና ይህ ልብስ ብዙም የምታገኙት አይነት ማለት በየቦታው ለብሶ የሚታይ አይነት ልብስ አይደለም። ሁሉም የሚለብሰው አይነት ልብስ አይደለም። ትልልቅ ሸማኖች የሚሰሩት አይነት ልብስ ስለሆነ የዚህ ልብስ አርቡ በጣም ትልቅ የሆነ አርብ ነውና እንደምታዩት 4 አርብ በዙሪያ ሆኖ ሲገጠም በጣም ያምራል። ግርማ ሞገሳችን ጨምራል፣ ድርብብ ያደርገናልና በፈለጋችሁ በዙሪያ ቢሆን በእጅና አንገት ቢሆን በወራጅ ቢሆን የሚያምር አይነት ልብስ ነው። ከወገብ በላይ በፈለጋችሁ አይነት ዲዛይን ሆኖ ይሰራል። በግሩፕም የሚለበስ አይነት ልብስ ነውና እችኛዋ ልብስ አልቃ 20 ሺህ ብር ናት። እችኛዋ ደግሞ በደረጃ ሆና የተሰራች ልብስ ናት። ከለሯ ውስጥ ያሉት ከለሮች 23 ቁጥር አላት፣ ኦሬንጅ አላት፣ 96 ቁጥር አላት። ትንሽ ከለሮቻቸው ብዙ የሆኑ ከለሮች አሉት ግን ሁሉም ከለሮች ተዋህደው አንድ ላይ ሆነው የተሰሩ ናቸውና ቀጭን ጥለት ከላይና ከታች መዝጊያው ከላይና ከታች ሆኖ እንደ ደረጃ ሆኖ የተሰራ ነው። እዚህ ላይ ያሉት ከለሮች ትንሽ ደመቅ ደመቅ ያሉ ከለሮች ሆነው ግን እንዳለ ዋጥ ተብሎ የተሰሩ ልብሶች ናቸውና በጣም የሚያምር አይነት ከለር ነው። ተወዱታላችሁ ብዬ አስባለሁ። በተለይ እንደነዚህ አይነት ከለር አድናቂዎች በጣም ተወዱታላችሁ ብዬ አስባለሁ። እዚህ ላይ ፈርጥ ብናደርግበት የልብሱን ውበት ይበልጥ እንጨምረዋለን፣ ልብሱን ገጽታውን እንጨምረዋለን፣ ይበልጥ ያምራል። ይሄ ልብስ 15 ሺህ ብር ነው በእጅና አንገት ተጠልፎ ማለት ነው። በወራጅም ከፈለጋችሁ በማሽን ጥልፍ ከሆነ አንድ አይነት ነው ዋጋው። ይሄ ልብስ 5 አርብም ቢሆን 6 አርብም ቢሆን ምንም አይጠላበትም። የሚያምር አይነት ልብስ ነው። ምክንያቱም ከበድ ያለ ስለሆነ ግትር አይለም፣ ሽብሽብ ብላ ቆንጆ ነው የምትሆነው። ተወዳታላችሁ። እቺ ደግሞ እንደምታዩት በአብሽ ከለር የተሰራች ናት። መደቧ እዚች ፓርት ያለችው አብሽ ከለር ናትና የልብሷ ላሳያችሁ።
በጣም ብዙ ከለሮች ነው ያሉት። እዚህ ውስጥ ያሉት ከለሮች በጣም ብዙ ናቸውና ሁሉም ከለር የሚያማምሩ አይነት ከለር ናቸው፣ የሚያደምቁ ትልቅ ፕሮግራም ላይ ብናደርጋቸው ለፈለግነው ለልጅ ልደትና የትኛውም ፕሮግራም ብናደርገው የሚያደምቅ ነው፣ ውበታችንን የሚያወጣና ጉልት የሚያደርገን የሚያሳምረን አይነት ነውና ከለሮቹ በጣም ነው የሚያምሩት። ከወገብ በላይ ይሄ በወራጅ ብዙም አልመክራችሁም፣ ምክንያቱም ዲዛይኑ ሰፊ ስለሆነ በእጅና አንገት ቢሆን ነው የሚያምረው። እነዚህ 4 አርብ ቢሆኑ ራሱ በቂ ነው። 5 አርብ ከፈለጋችሁ 5 አርብ እንሰራላችኋል። ልብሱ በጣም ክብደት የለውም፣ ሲምፕል የሆነ ልብስ ነው። እቺ ልብስ 20 ሺህ ብር ናት አልቃ ማለት ነው። ፈርጥ ቢደረግበት ደግሞ ልብሱን በጣም ያሳምረዋል፣ ውበቱን ያወጣዋል፣ ጉልት ያደርገዋል። ቀጣይ ያመጣውላችሁ ደግሞ እቺኛዋ ቀሚስ ናት። እቺ ቀሚስ እንደምታዩት ድርብብ ያለሽ ቀሚስ ናት፣ የሴትነትን የምታወጣ። በእርግጥ የሀበሻ ቀሚስ ሁሉንም ሴት ደርባባ ያደርጋል፣ ሴትነታችንን ያጎላናልና እቺ ቀሚስ ደግሞ በጣም የምታምር ቀሚስ ናት። በዙሪያ ተሰርታ ስታልቅ በጣም ተወዷታላችሁ ብዬ አስባለሁ። እንደምታዩት ደረጃ ነገር አለው። በወራጅ ከፈለጋችሁ ሁለቱን ነጥፋና በአንዱ አድርገን በወራጅ ቢደረግ ራሱ ያምራል። እጅና አንገት ከተፈለገ እጅና አንገት በግሩፕ አንድ ላይ አንድ አይነት ብትለብሱት ሙሉ ቤተሰብ ቢደረግ ለሁሉም ፕሮግራማችሁ የሚሆን አይነት ልብስ ነው። ትወዱታላችሁ ብዬ አስባለሁ። ተሰርቶ ሲያልቅ ደግሞ በጣም ያምራል። በጣም ሞገስ ያለው አይነት ልብስ ነው። ፈርጥም ባይደረግበት የሚያጎላ አይነት ልብስ ነው። ፈርጥ ማድረግ ከፈለጋችሁ ደግሞ ይቻላል። ፈርጥ እናደርግላችኋለን። ከአንገት በላይ እንደፈለጋችሁ አድርገን ሰርተንላችሁ የዚህ ልብስ ዋጋ 17 ሺህ ብር። ይሄ ከለር ደግሞ ሰካራም ወርቀ ዘብ የሚባል አይነት ከለር ናቸው። ብዙ ከለሮች፣ ብዙ ወርቀ ዘቦች በአንድ ላይ ሆኖ ተሸምነው ማለት ነውና ለስለስ ያለ ከለር ነው። ሻይን በጣም ያደርጋል እና የሚሰለች አይነት ጥበብ አይደለም። ይሄ ጥበብ ሁሌ የምናደርገው ነውና ኮስተር ያሉ ጥበቦች የሚባሉ የትልልቅ ጥበቦች የሚባሉ አይነት ጥበብ ነው። ትልልቅ ሸማኔዎች የሚሰሩት አይነት ጥበብ ማለት ነውና ለሙሽራናት በጣም አሪፍ ነው። ለክርስትና፣ ለፕሮግራም ባለቤቶች ያምራል። ግን ሁሉም ሰው ማድረግ የሚችለው አይነት ልብስ ነው። ከወገብ በላይ ቆንጆ ሆኖ ከተሰራ ይሄ ልብስ ውበቱ በጣም ይለያል። ሻይን የሆኑ ፈርጦች ብናደርግበት ደግሞ ይበልጥ ያጎላናል። በተለይ ማታ ላይ የምንለብሰው ከሆነ መልስ ፕሮግራም ላይ ከሆነ በጣም የሚያጎላና የሚያምር አይነት ልብስ ነው። ከለሩ ከፊታችን ቆዳ ጋር የሚጣላ አይደለም። አየር መንገድ ብናደርገው ነጠላም ከፈለጋችሁ ከዚህ አንድ እጥፍ ሰፋ አድርገን ነጠላውን መስራት እንችላለን። ነጠላዎቻችን በጣም ሰፊ ናቸው። የዚህ ልብስ ዋጋ 25 ሺህ ብር ነው። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ቀሚስ ናት። እችን ቀሚስ ከዚህ በፊት ቪዲዮ ሰርተንባት ነበረና ብዙዎቻችሁ ወዳችኋት አልቀዋል ብያችሁ ነበር። አሁን በድጋሚ መታለች። በጣም የምታምር አይነት ልብስ ናት። እችኛዋ ልብስ ብዙ ሰው ወዷታል። ለሁሉም ፕሮግራም በተለይ ደግሞ በግሩፕ ሆናችሁ ብትለብሱት በጣም የሚያምር አይነት ልብስ ነው። በሙሉ ቤተሰብ እንደፈለገ ተደርጋ፣ ምክንያቱም እችኛዋ ፓርት በጣም ብዙ ሰፊ ስላልሆነች በወራጅም በእጅና አንገት ጥልፍም ትሆናለች። በእጅ ጥልፍ ደግሞ ብትሆን በጣም የምታምር አይነት ልብስ ናት እና ቆንጆ ናት። የሚሰለች አይነት ልብስ አይደለም። ብዙ የሚመረት ብዙ ገበያ ላይ የሚገኝ አይነት ልብስ አይደለም እና ሁሌም ታደርጉታላችሁ። የምሰለችሁት የምጠሉት አይነት ልብስ አይደለም። የዚችኛዋ ልብስ ዋጋ 19 ሺህ ብር ናት በእጅና አንገት ተሰርታ። እቺም ደግሞ አንድ ቀደም ብዬ ያሳየኋችሁ ቀሚስ አለችና የእሷ ከለር ናት። የአብሽ ከለሯ በፒንክ ሆና የተሰራች ከለር ናት እና እቺ ልብስ ውስጧ ላይ ያሉት ከለሮች በጣም ነው የሚያማምሩት። እንደምታዩት ከለሯ ታምራለች፣ ድምቅ ታደርጋለች፣ ሁሉንም ሰው ታማክላለች። የሴት ልጅ ልደት ላይ፣ የሴት ልጅ ምርቃት፣ የሴት ልጅ ክርስትና ጋር በግሩፕ ሆናችሁ የምትለብሱ ከሆነ ብቻሽንም የምትለብሽ ከሆነ እናትና ሴት ልጆች ሆናችሁ የምትለብሱት ከሆነ በጣም ያምራል። ሴትነታችን የሚያወጣ አይነት ከለር ነው። ብዙ ከለሮችን ቢሆኑ ግን ድምቅ የሚያደርግ ድርብብ የሚያደርግ አይነት ከለር ናቸው። ፈርጥ ማድረግ እንችላለን። ከወገብ በላይ በፈለጋችሁት አይነት ዲዛይን መሰራት ይችላል። ሲምፕል አድርገን ብንጠልፈው በጣም የሚያምር አይነት ልብስ ነው እና የዚህኛው ልብስ ዋጋ 20 ሺህ ብር ነው። በቀጣይ ደግሞ ያዘጋጀውላችሁ እችኛዋ ልብስ ናት። ብሉ ሆነ የተሰራች ውስጧ ጎልደን ያላት ልብስ ናት። ከለሯ እንደምታዩት በጣም ነው የምታምረው። ከወንዶች ጋር ብትለብሱት፣ በሙሉ ቤተሰብ ብትለብሱት በጣም ያምራል እና ከወገብ በላይ ቆንጆ ሆኖ ከተሰራ እድሜ የሚገድበው አይነት ልብስ አይደለም። ለሁሉም እድሜ ይሆናል። ለወጣትም፣ ለትልቅም፣ ለየትኛውም ፕሮግራም የሚሆን አይነት ልብስ ነው። እኛ ስንሰራላችሁ ደግሞ ቆንጆ አድርገን ስለምንሰራላችሁ ተወዱታላችሁ ብዬ አስባለሁ። እቺ ልብስ በፈለጋችሁ አድርጋችሁ ብትሰሩ በጣም ታምራለች፣ ተወዷታላችሁ። የዚች ልብስ ዋጋ 19 ሺህ ብር ናት ከወገብ በላይ ተጠልፋ ማለት ነው። እቺ ደግሞ እንደምታዩት ከለሯ በጣም በርከት ቦግ ያሉ አይነት ከለሮች ናቸው እና ደመቅ የሚያደርጉን አይነት ከለሮች ናቸው። ጉልት የሚያደርግ አይነት ከለር ነው። ቀለማቶች ብዙ ቀለማቶች ተሰባጥሮ የተሰሩ ግን እኛን ጎላ የሚያደርጉን የሚያሳምሩን አይነት ከለር ናት እና እቺ ልብስ ከላይ በእጅና አንገት ብንሰራት በወራጅን ብትሰራ የምታምር አይነት ከለር ናት።
ብዙ ሰው ይወዳታል ብዬ አስባለሁ። ምክንያቱም ያሏት ከለሮች በጣም ያምራል። በተለይ ደግሞ ለቤተክርስቲያን ዘማሪዎች ለመዘመራን የሚሆን አይነት ከለር ነው። ምክንያቱም ውስጡ ያሉት ከለሮች ብዙ ጊዜ ቤተክርስቲያን የምንጠቀማቸው አይነት ከለሮች ስለሆኑ ያሉት የቤተክርስቲያን አገልጋዮች፣ የቤተክርስቲያን ዘማሪዎች፣ የቸርች ራሱ ኳየሮች ብትለብሱት በጣም የሚያምር አይነት ልብስ ነው። እቺ ልብስ አልጋ 15,000 ብር ናት። ተለቅ ያለች ሰፋ ያለች ልብስ ናት። ከላይ ወደ ታች ያለችው ይዘቷ ትልቅ ናት። ከለሯ ደግሞ እንደምታዩት ላይት ፒንክ ከጎልደን ጋር ሆነ የተሰራች ልብስ ናት። ቆንጆ ሆነ የተሰራች በቃ ድርብ በምታደርግ በተለይ ለወጣት ሴቶች የምታምር አይነት ልብስ ናትና እቺ ልብስ ከወገብ በላይ ሲምፕል የሆነ ምክንያቱም ከላይ በጣም ብዙ ስለሆነ ከታች ከታይ ሲምፕል የሆነ ጥልፍ ብናደርግበት 4 አርብ ተገጥሞ አልቆ እንዴት እንደሚያምር ሁሉንም ሴት የምታሳምር አይነት ከለር ናት። ሁሉም ሰው የሚወደው አይነት ከለር ነው። ወርቀ ዘብ በብዛት ስላለ ፈርጥ ባናደርግበትም ብዙም አንጨነቅም። ፈርጥ ባናደርግበት ራሱ ልብሱ ሻይን አለው። ግን ይደረግበት ከተባለ ግን ቆንጆ አድርገን ፈርጥ ስናደርግበት ልብሱ ያምራል። ዙሪያው እንዳለ ቆንጆ ነው የሚሆነውና የዚህ ልብስ ዋጋ 20,000 ብር ነው አልቆ ማለት ነው። የአረንጓዴ ልብስ አድናቂዎች ይሄኛው በደረጃ ሆኖ የተሰራ ነው። ይሄውን በዙሪያ ሲሰራ በጣም የሚያምር አይነት ልብስ ነው። እንደምታዩት አርቡ ሰፊ ነው። አርባችን ሰፊ ነው። የኛ ቤት አርብ ሰፊ ነው። ጨርቁ እንደምታዩት ቆንጆ ሆኖ የተሰራ ነው። በሁለት አይን መደብ ሆኖ የተሰራ ነው። እዚህ ጋር አውርጄ ላሳያችሁ። ጨርቃችን እንደምታዩት ጥቅጥቅ ተደርጎ የተሰራ በሁለት አይን የተሰራ ነውና ቀጭን መነን ለሚፈልግ ሰው ደግሞ ቀጭን መነን እንሰራለን። ግን የሀገር ባህል ልብስ አሁን ላይ በሁለት አይን ነው እየተሰራ ያለው። በጥበብም በጥልፍም አረንጓዴ ከለር በጣም ነው የሚያምረው። እኔ በጣም የምወደው አይነት ከለር ነውና ሁላችንንም ያደምቀን ወቅት የማይጠብቅ አይነት ከለር ነው። አርቡ ሰፊ ነው እንደምታዩት። በወራጅ እናድርገው ካላችሁ ደግሞ በወራጅ መሆን ይችላል። ከፊት ቀጭን አድርገን ዙሪያውን ደግሞ እነዚህን ክቦችን ማድረግ እንችላለን። ሙሉ ዙሪያ ሆኖ ቢሰራ በጣም ያምራል። ፕሮግራሜ ትልቅ ነው ወራጅ እንዲሆንልኝ እፈልጋለሁ ካላችሁ በወራጅ አድርገን እንሰራላችኋለን። ነጠላው ደግሞ የነጠላው ስፋት በዚህ ነው። ከዚህ ሰፋ ይበልልኝ ካላችሁ ደግሞ ከዚህ ሰፋ አድርገን እናሸምንላችኋለን። ይሄኛው በራሱ ደግሞ ይሁን ሲምፕል ነገር ይበቃኛል ካላችሁ ደግሞ በራሱ እንሰራላችኋለን። የዚህ ልብስ ዋጋ 19,000 ብር ነው። ከወገብ በላይ እጅና አንገት ሆኖ ተጠልፎ ምክንያቱም ዙሪያ ስለሆነ ለእጅና አንገት ተብሎ የተሸመነ ነው። ፈርጥም ከፈለጋችሁ ፈርጥ ማድረግ እንችላለን። ከወገብ በላይ ግን በፈለጋችሁ በዝርግፍም በሳይዝም መሆን ይችላል። እንደፈለጋችሁ አድርገን እንሰራላችኋለን። እችኛዋ ጥበብ ናት። እችኛዋ ፈርጥ ጥበብ ናት። የተሰራችሁ እንዳለ ፈርጥ ጥበብ የሚባል አይነት ጥበብ ነው። ውስጥ ያሉት ጥበቦች እነዚህ ዲዛይኖቻቸው በጣም የሚያምሩ አይነት ልብስ ናት። ኮስተር ያለ ጥቁር፣ ቀይ ብዙ አይነት ከለር ያለው ነው። ግን ኮስተር ያለ የሚባል አይነት ከለር ነው። ለሁሉም የሚሆን የሚሰለች አይነት የሀገር ባህል ልብስ አይደለም። ይሄ ልብስ በፈለጋችሁት አድርገን ብንሰራው ትወዱታላችሁ። በወራጅ ቢሰራ በእጅና አንገት ቢሰራ እንደፈለጋችሁ አድርገን ብንሰራው በጣም የምትወዱት አይነት ልብስ ነው። የዚህ ልብስ ዋጋ 25,000 ብር ነው። ምክንያቱም ጥበቡ በጣም ከባድ የሆነ ጥበብ ነው። ትልልቅ ሸማኔዎች የሚሰሩት አይነት ልብስ ነው። ሁሉም ሰው የሚሰራው አይነት ልብስ አይደለም። ምክንያቱም ፈርጥ ነው እንደምታዩት። በእጃችሁ ብትነኩት እችኛ ጥብቅ ብላ የተሰራች ስለሆነች ክብደቱን ላላት ልብሷ ጥበብ ማለት ነውና የዚችኛዋ ልብስ ዋጋ 25,000 ብር ነው። በእጅ ጥልፍ ካላችሁ ደግሞ የራሱ የሆነ ዋጋ አለው። ተነጋግረን እናስተካክላለን። የአርቡን ጉዳይ እንደነገርኳችሁ እኔ በ4 አርብ ነው ያዘጋጀሁት። እናንተ ከፈለጋችሁ 5 አርብ 6 አርብ እየጨመርን ቆንጆ አድርገን እንሰራላችኋለን። ትወዱታላችሁ ብዬ አስባለሁ። በስተመጨረሻም ያዘጋጀሁላችሁ የተሰፋ ልብስ ናት። እንደምታዩት የሳይዝ ልብስ ናት። የተመረቂ ኦርደር የተደረገ ልብስ ነውና ከላይ እስከ ጉልበቷ ድረስ በሳይዝ የሚወርድ ነው። ከዚህ በኋላ ግን ብትን የምትል አይነት ዲዛይን አላት። ውስጥ እዚህ ጋር ያሉ ዲቴይሉ እያንዳንዱ ዲዛይን በጣም የሚያምር አይነት ልብስ ነው። እዚህ ጋር ጥቁር ፈርጥ አለው። ያው ጥቁር ፈርጡ ብዙ ሻይን እንዲያደርግ አልፈለገችም። በቃ እንደ ጥልፍ አይነት ፈርጥ እንዲሆን ስለፈለገች ነው። አንገቱ እንደምታዩት ኦፍ ሾልደር ነው። ከፈለጋችሁ ዝቅ ማድረግ ይቻላል። ከተፈለገ ይኸው እንደዚህ አድርገን ዝቅ ማድረግ እንችላለን። ከዚህ በላይም ይውረድ ካልን ደግሞ ዝቅ እያደረግን መሄድ እንችላለን። ለወጣት ሴቶች በተለይ ሙሽራ ለፎቶ ለመስካችሁ በሳይዝ የሼፕ ልብስ ትፈልጋለሁ ካላችሁ ቆንጆ አድርገን በሳይዝ እንሰራላችኋለን። መጪው ደግሞ ተመራቂ ስለሆናችሁ ቆንጆ የምርቃት ልብስ እንሰራላችኋለን። በነገራችን ላይ የለበስኩትን ልብስ እንዴት አያችሁት? አልወደዳችሁትም? ይሄ ልብስ ከወደዳችሁት በኮሜንት አስተያየታችሁን እንድሰጡኝ ስለምፈልግ ነው። ሲምፕል አይነት ልብስ ለምንወድ አይነት ሰዎች የሚሆን ነው። ቀለል ያለ በቃ የሀገር ባህል ልብስ ራሱ የለበስን አይመስለንም እና ቆንጆ የሆነ ልብስ ነው። አስተያየታችሁን ግን እፈልጋለሁ። አስተያየት ስጡኝ እና ላይክ፣ ሰብስክራይብ በማድረግ ብታገዙኝ ደስ ይለኛል። ለሌላ ለሚፈልግ ሰው ብታደርሱልኝ። ለዛሬ ያዘጋጀሁላችሁ የሀገር ባህል ልብሶች እነዚህ ነበሩ። ከዚህ በተሻለ መልኩ ደግሞ በሚቀጥለው አመጣላችኋለሁ። እነዚህ ልብሶች ከወደዳችኋችሁ በዋትሳፕ በቴሌግራም ማውራት ትችላላችሁ። አድራሻዬ ደግሞ አዲሱ ስቴዲየም ከኤድና ሞል ወደ 22 የሚወስደው መንገድ አዲሱ ስቴዲየም ፊት ለፊት አንበሳ ባንክ ያለበት ግራውንድ ላይ ነው የምገኘው። መልካም ጊዜ